የሷ ነገር ምርር ብሎ ግን እባክሽ ትንሽ ጊዜ እሺ። እችን ጊዜ ብቻ እናስመስል። አባዬ ልካቸውን ያስይዛቸዋል። ስልኬን ረሳሁ። ቆይ ላምጣልህ። ራሴ አመጣሁ። የሽማግሌውን መራመድ ተከትሎ ቲናና ዳንኤል በድንጋጤ ክው ብለው ነበር። ሽማግሌው ይህ ብቻ አልበቃቸውም። ልጆቼ እንኳን ለዚህ ቀን አደረሳችሁ በማለትም መልካም ምኞታቸውን ይገልጹላቸዋል። ይህኔ ቲና ባለችበት ተዝለፍልፋም ወደቀች፣ ራሷንም ሳተች። ወደ መኝታ ክፍል አንስተውም ወሰዷት። ከዛም ካለችበት ሽማግሌው ተከትለው ልጅ ይቅርታ እናንተን አስደስታለሁ በማለት የማይሆን ነገር አደረግኩ መሰለኝ ልጄ በጣም ይቅርታ እያሉም ጠየቋት። እሷን በድንጋጤ እየተርበተበተች ራሷን መቆጣጠር የማትችልበት ደረጃ ደረሰች። ታዲያ ሽማግሌውም አሁንም ድራማውን ቀጥለውበታልና በመሀል የተፈጠረውን ማስታወስ እንደማይችሉና ከህመማቸው ዛሬ ድነው ዛሬን ብቻ ማስታወስ እንደሚችሉ፣ ነገር ግን በመሀል ምን አይነት ነገሮች እንደተከናወኑ ምንም የሚያውቁት ነገር እንደሌለ አድርገውም ቲናም ይነግሯታል። ቲናም ሽማግሌው ምንም ማስታወስ አይችልም፣ በቃ ከዚህ በኋላ ትጨናነቅ አለችው። በመጨረሻም ካሌብ ወደ ፊልድ በማለት ፖርሳውን ይዞ ወደ ውጭ ይወጣል። ነገር ግን ስልኩን ረስቶ ነበርና ወደ ቤት በሚመለስበት ሰዓት አሁንም ዳንኤልን አትውጣ፣ ከኔ ጋር መቀመጥ አለብህ፣ ካሌብ እንደሆነ ሂዷል እያለችም እየተከራከረችው ነበረ። ዳንኤል ግን አሁንም ቢሆን አታስጨንቅኝ፣ እኔ ራሴን ማዳን ፈልጋለሁ በማለት መውጣት እንደሚፈልግም እየነገራት ነበረ። ቲና ግን በፍጹም እኔ ጋር መቆየት አለብህ እያለችም እያስገደደችው ሳለ ካሌብ ስልኩን ረስቶ ስለነበረ ሊሳሳሙ ሲሉ ድንገት ክፉኛ አይኑ ተመልክተዋል። ሰላም ጤና ይስጥልን ውድ ቻናሌ ቤተሰቦች እንደምናላችሁ በያላችሁበት በአለም ዳርቻ ሰላማችሁ ይብዛ እያልኩኝ ዛሬም የግፈኛዋ ሴት ፍጥጫና የሰራተኛዋ ትሁት መጨረሻ ክፍል 18ን እንመለከታለን። እስከ ቪዲዮ ፍጻሜ ድረስ አብራችሁኝ እንድትቆዩ በአክብሮት ጋብዛለሁ። ወደ ዛሬው ክፍል ወሰድኳችሁ። እንግዲህ በባለፈው ክፍል እንደተመለከት ነው ቲናና ካሌብ የሰርግ ፕሮግራማቸው ደርሶ ማለትም ከዚህ በኋላ የመናገርና የመራመድ አዋጅን አውጃለሁ በማለት የተቀጣጠሩበት ቀን ደርሶላቸው ቲና ግን ሽማግሌውን እዚህ ጋር ማየት አልፈልግም፣ ወደ መኝታ ክፍል አስገባው በማለት ዳንኤል ወደ መኝታ ክፍል ወሩሮ አስቀምጦት ነበረ። እሳቸው ግን ዝንጥ ብለው ራሳቸውን ጠብቀው እየተራመዱ ወደ ሳሎን በሚመጡበት ሰዓት ቲና ክፉኛ ድንጋጤ ውስጥ ገብታለች። ዳንኤልም እንደዚሁ ራሱን መቆጣጠር የማይችልበት ደረጃ እንደደረሰም ተመልክተን ነበረ። ካሌብ ግን የሁለቱን ሁኔታ እየተመለከተን በጣም እየተዝናናባቸውና እየሳቀባቸው ነበረ። ዛሬ ታዲያ ምን ተፈጠረ? እንግዲህ የዛሬው በጣም በሚያስገርም ሁኔታ ሽማግሌው የመራመድ አዋጃቸውን ካወጁ በኋላ አሁን እንኳን ለዚህ ቀን አበቃችሁ በማለት መናገር ይጀምራሉ። ይህኔ ቲና ራሷን መቆጣጠር የማትችልበት ደረጃ ደረሰች። እዛው ላይ ቁጭ እንዳለችም ፌንት ነቅላ ተዝለፍልፋ ወደቀች። ካሌብም ቲና ቲና እያለ ሊቀሰቅሳት ቢሞክር እሷ ግን በፍጹም ልትሰማ አልቻለችም። ታዲያ አፋፍሶም ወደ መኝታ ክፍል እንድትገባ አድርጓታል። ዳንኤልም ከፍተኛ የሆነ መደናገጥ ውስጥ ገብቶ እየተርበተበተ ነው። እዛ ከሽማግሌው ፊት መቀመጥ ማቅቶታልና እኔ ወደ ውጭ መውጣት አለብኝ ይላልም። ምን ነው ልጄ ተረጋጋ እንጂ ምን ሆነ ነው ደነገጥክሳ? አሉት ለሁለተኛ ጊዜ። ሽማግሌው እንዲህ በተደጋጋሚ መናገር ሲጀምር ዳንኤል እዛ ቤትን መቆየት አልፈለገም። ሽንት መጣ በማለትም ወደ ውጭ ሊወጣ ሲል ሽማግሌው እጁን ያዝ ያደርጉታል። ምን ነው ወዴት ነው? ወደ ሽንት ቤት ነው እያለም መቃዠት ይጀምራል። አይ ለምን ትወጣለህ ብዬ ነው ልጄ፣ ተረጋጋና ተቀመጥ ቢሉትም ዳንኤል ግን እዛ ተረጋግቶ መቆየትን አልፈለገም። ወዲያውኑም ወደ ውጭ በመውጣት ለቲና ስልክ ይደውላል። እኔ ራሴን ከአደጋ አስመልጫለሁኝ፣ አንቺም አምልጭ እያላት ነበረ። እሷ ግን ዳንኤል አይሆንም፣ መመለስ አለብህ፣ በዚህ ሁኔታ ከወጣህ ታስጠረጥራለህ በማለት እየተከራከረችው ነበረ። ሽማግሌው በዚህ ብቻ አልበቃቸውም። ወደ ክፍል በመግባትም እናንተን አስደስታለሁ ብዬ የማይሆን ነገር አደረግኩ ይላቸዋል። ቲና በጣም አልቧት ስለነበረ እዛው የወደቀችበት በሶፍት እየተራረገላት ቲና አሁን ነቃሽ እያላትም ነበር። ታዲያ ወደ ሳሎን አምጣት ይላሉ ሽማግሌው። አይ እዚህ ቆይ አለችው ካሌብን። ሽማግሌውም ወደ መጣበት ወደ ሳሎን ተመለሰ። ካሌብም ቲናን ሲያረጋጋት ከቆየ በኋላ ወደ ሳሎን ተመልሰው ሶስታቸው እየሳቁ እያወሩ ነበረ።
ልጁ የት ሄደ በማለት ካሌብ ይጠይቃል። ልጁማ ይኸው ራሱን ስቶ ወደ ውጭ ተናፍሼ ልመለስ በማለት ሄዷል። በዛው ግን እንደወጣ እንዳይቀር አሁንም ቲናን እንጠብቃት በራ እንዳታመልጠን እያሉ ነው። ብቻ እርስ በርሳቸው ቀልድ አንስተው በልጆቹ ሁኔታ እየሳቁና እየተጫወቱ ነው። ካሌብ ትሁትንም እያመሰገናት ነበረ። በጣም አመሰግናለሁ አባዬ ይቅርታ በማለት አባቱንም ይቅርታ ይጠይቀዋል። ስንት ግፍ አሳለፍኩ እያሉ አባትም የማይናገሩ የማይራመዱ በሆኑበት ሰዓት ብዙ ፈተና በህይወታቸው እንደተፈራረቀ ለማስታወስ እየሞከሩ ነበረ። በኋላም እንዲህ ሲያወሩ ከቆዩ በኋላ ወደ መኝታ ክፍል በመግባት ቲናን ያስደነግጧታል። ቲና ገና ስታያቸው ምንድን ነው በማለት እሳቸው ላይ ጮኸችባቸው። ምን ነው ልጄ ተረጋጊ፣ የልጄ ሚስት ደህና ነሽ? ብዙ ነገር ስላደረግሽልኝ አመሰግናለሁ። ምናልባትም ታመሜ ሳለ አስቀይሜሽ ኩርፈሽኝ ይሆን እንዴ ይሏታል። አይ እንደዛስ አይደለም፣ ማን ነው ስምሽ በማለት ይጠይቃሉ። ስሜን አታውቀውም እንዴ አለቻቸው። አዎ አላውቀውም፣ ቲና እባላለሁኝ። እስካሁን ያየውን ሁሉ ማስታወስ አትችልም አለቻቸው። እኔ አሁንና ከህመሜ በፊት ያለውን ነገር ነው ማስታወስ የምችለው፣ ታምሜ ሳለ ግን ምን እንደሆንኩኝ የማውቀው ነገር የለም ይላታል። ይሄኔ እፎይታ ተሰማት። ይህንን ተከትሎም ለዳንኤል ሽማግሌው በመካከል የተፈጠረውን ነገር ማስታወስ እንደማይችል እየነገረችው ነበረ። ያ ቢሆን እኮ አልቆልነ ነበረ፣ እውነትም ሽማግሌው አያስታውስም ማለት ነው ትለዋለች። እንግዲህ በዚህም ዳንኤል በተወሰነ መልኩ ከድንጋጤው እንዲያገግም አድርገዋለች። ሽማግሌውም እንደ አዲስ ዳንኤልን ተዋወቁት። ይህ ማን ነው? ማን ይባላል? ምንሽ ነው? በማለት ቲናን ይጠይቃታል። ካሌብም ቀጠለ። ዳንኤል ይባላል፣ የቲና ወንድም ነው እያለም ተዋወቃቸው። ዳንኤልም በተመሳሳይ መንገድ አሁንም በመካከል የተፈጠረውን ነገር ሽማግሌው ማስታወስ እንደማይችል አድርጎ ነው ያሰበው። ምክንያቱም አሁንም ሽማግሌው በተፈጠረባቸው ህመም የማስታወስ ችግር እንደገጠማቸው አድርጎም ያስባል። ምክንያቱም የነገሩት ይህንኑ ስለሆነ ነው። እንደ አዲስም ስለተዋወቋቸው ቲና እንደዛ ተዋርዳ ራሷን ስታ ወድቃ እንደገና ተደስታ አሁንም ትሁትን ደስ አለሽ አይደለ በሆነው ነገር እያለች ማበሳጨት እየሞከረች ነበረ። እኔ ምን ያናድደኛል፣ ውርደታችሁ ግን በጣም አሳዝኖኛል በማለት ትሁትም የዋዛ አይደለችምና እየተናገረቻት ነበረ። ሽማግሌው ቤታችሁ እየኖርኩኝ በጣም አስጨነቅኳችሁ፣ አስቸገርኳችሁ ይሏቸዋል። አባዬ ንብረቱ እኮ ያንተ ነው፣ እኛ እየኖርን ያለነው በአንተ ቤት ነው በማለት እንግዲህ ሽማግሌው አሁንም ያው ማስታወስ እንደማይችሉ ሆነው አሁንም ቲናን መሸወዳቸውን ቀጥለውበታል። ታዲያ አሁን ላይ ወደ ስራቸው ተመልሰው መስራት እንደሚችሉም እየተናገሩ ነበረ። ቲና ግን ያንን ትልቅ ድርጅት ተመልሰው መምራት አይችሉም በፍጹም እያለችም እየተከራከረቻቸው ነው። ብቻ በዚህ ሁኔታ ግራ ያጋባ ስሜትን እያስተናገዱ ነው። በተለይ ዳንኤል አሁን መራመድና መናገር ከጀመሩ በኋላ መርበትበትና መቃዠት ጀምሯል። የሆነ ሰዓት ስትራመድ ያየሁት ልክ ነው ማለት ነው በማለት ሽማግሌውን ይጠይቃቸዋል። በመካከል ይራመድ፣ ይንቀሳቀስ፣ ይቀመጥ ሽማግሌው አሁንም ማስታወስ እንደማይችሉ ያረጋግጥለታል። እና ዛሬ ብቻ ማስታወሴ ነው እያሉም ቀልዳቸውን ቀጥለውበታል። እንግዲህ በዚህ ግራ በሚያጋባ ስሜት እያሉ ካሌብም ወደ ስራ ቦታዬ እሄዳለሁ በማለት ፊልድ ለመውጣት ተሰልፏል። ልብሶቹንም አስተካክሎ ሻንጣውን ጠቅሎ ለመውጣት ሲያስብ እና ካልሸኘው በማለት እየተጨቃጨቀች ነበረ። እሺ በቃ አብረሽ መውጣት ከፈለግሽ መሄድ ትችያለሽ በማለትም ከተላ ስትሄድ ዳንኤል ግን እዛው ከቤት ቁጭ ብሎ ነበረ። በመጨረሻም ቲና ወደ ቤት ተመልሳ እንግዲህ እኔ እናንተ ከዚህ ቤት እንቆያለን እያለችም ነገሮችን ለማመቻቸት እየሞከረች ነው። ዳንኤል ግን በዚህ ሁኔታ ከአንቺ ጋር መቆየት አልፈልግም፣ ራሴን አደጋ ውስጥ መክተት ስለማልፈልግ እዚህ ቤት መውጣት ነው የምፈልገው እያለ እየተከራከራት ነው። በፍጹም እኔ ያልኩህን ለምን አትሰማም እያለችም እያስገደደችው ነበረ። እና ዳንኤል በዚህ ሁኔታ ከቤት ብቻቸውን ሳሉ ሽማግሌውና ካሌብ እንዲሁም ትሁት ሆነው ከደረጃ ቆመው እያወሩ ነበረ። ትሁት እንግዲህ የቀጠሮ ቀኗ ስለደረሰላት አሁን ከዚህ ቤት መውጣት አለብኝ እያለች ነው። አንቺንማ ሳልገድልሽ እዚህ ቤት ንቅንቅ አትያትም እያለች እየዛተችባት ስለሆነ ህይወቷን ማዳን ስለምትፈልግ አሁን የቀጠሮ ቀኗ ስለደረሰላት በቃ መሄድ አለብኝ እያለቻቸው ነበረ። ካሌብ እባክሽን ትሁትዬ እንግዲህ እስካሁን ተቸግረሻል፣ አሁን ሽማግሌውን እየተንከባከብሽ እንድጠብቅኝ አደራ ላንቺ ሰጥቼሻለሁ፣ ቶሎ መለሳለሁ፣ አልቆይም፣ ትንሽ ጊዜ ነው፣ እዚህ ቤት የምትባረርበት ቀን ደርሷል በማለት
ቲና ከቤት ተባራ ትሁት እዛ ቤት እንደምትቀጥል እየነገራት ነው። ትሁትም የካሌብን አደራ በመቀበል እሺ ችግር የለውም ካሌብ አታስብ፣ ሽማግሌውንም እንከባከባቸዋለሁ በማለት ቃል እየገባችላቸው ነበረ። ካሌብ ስልኩን እረስቶ ስለነበረ ስልኬን እስኪ ላምጣው በማለት ወደ ቤት በሚመለስበት ሰዓት ቲናና ዳንኤል ሊሳሳሙ ሲሉ እጅ ከፈንጅ ደርሶባቸዋል። አሁንስ ድራማው እንደቀጠለ ነው። በቀጣይ ክፍልስ ምን አዲስ ነገር ይጠብቀናል? ለማንኛውም ቲና አሁንም ተሸውዳለች። እንግዲህ ሽማግሌው በመካከል የተፈጠሩትንና ያዩትን የደረሰባቸውን ግፍ ማስታወስ እንደማይችሉ ሲነግሯት ለጊዜውም ቢሆን እፎይታ ተሰምቷታል። አሁንም ሽማግሌውን ድራማውን እያስኬዱት ይገኛሉ። በቀጣይ ክፍል እንግዲህ ፍጥጫው እንደቀጠለ ነው። ግፈኛዋ ሴት ፍጥጫና የሰራተኛዋ ትሁት መጨረሻ የዛሬው ክፍል 18 ይህን ይመስል ነበረ። በቀጣይ ቪዲዮ ይዤላችሁ እስከምመጣ ድረስ ለቻናሌ አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ ትሆኑ ዘንድ በአክብሮት ጋበዝኳችሁ። ባይ ባይ።